ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘወርሃ ጥቅምት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። በከበረች በዓሉ በጥቅምት 12 ቀን የሚነበብ የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል ድርሳን ነው። በእግዚአብሔር ፍቅር አንድነት የመላእክት አለቃ የቅዱስ ሚካኤልን ክብር ገናናነት እናስብ ዘንድ ይገባናል። የመላእክት አለቃ የቅዱስ ሚካኤል ፍጹም ምልጃው ልመናው በረከቱ ከኛ ጋር አይኑር ለዘላለሙ አሜን። በሕይወቷ ሳለች ዋስ ያልፈለገች ነፍስ በምትሞትበት ቀን በሰማይ ዋስ አታገኝም። ነገሩ እንዲህ ነው። ዕዳ ያለበት ሰው ቢኖር የሚከፍለውም ባይኖረው የሚዋሰውም ቢያጣ ወደ ፈራጅ ይወስዱታል። ዳኛውም ለአሽከሩ ይሰጠዋል። አሽከሩም ያስረዋል። ለቅሶና ጥርስ ማፋጨት ባለበት ቦታ ይጣላል። ዕዳውንም እስኪጨርስ ከዚያ አይወጣም። እኛም በቁርጥ ፍርድ ቀን ከእግዚአብሔር አብ ፊት በደረስን ጊዜ እንደዚህ እንሆናለን። በሕይወት ሳለን በዚህ ዓለም የሚዋሰን ካልፈለግን በሰማይ የሚዋሰን አናገኝም። ይህ ማለት በዚህ ዓለም እንደሚቻለን ርህራሄ ካላደረግን ድሆችን ጦማዳሪዎችን ከረሳን በሰማይ የሚዋሰን የሚቀበለን የለም ማለት ነው። እግዚአብሔር በቅዱሳኖች ስም ድሆችንና ጦማዳሪዎችን ብናስብ በሱም ስም ብናምን ወዳጆቹን መላእክትን ብናክብር ስማቸውን ብንጠራ በጸሎታቸውም ብንማጸን እርሱም ይቅር ይለናል፣ እነርሱም ይቀበሉናል። እነርሱም በሰማያት ባሉ ቤቶቻቸው ይቀበሏችሁ ዘንድ በአመፃ ገንዘብ ወዳጅ ግዙበት ብሎ ጌታችን እንደተናገረ የታመኑ ባልንጀሮችም ጌታችን ወንድሞች ያላቸው ድሆች ናቸው። እግዚአብሔርን ባናምን መላእክቱን ወዳጆቹን ባናክብር ትእዛዙን ቸል ብንል ግን በፍርድ ቀን የሚያድነን የለም። በታላቅ ፍርድ ቀን እግዚአብሔር ቁርጥ ፍርድ የሚፈርድባት ቀን በደረሰች ጊዜ ወንድም ወንድሙን አያድንም። ልጆች አባት እናታቸው፣ እናት አባትም ልጆቻቸውን ወንድሞቻቸውን አያድኑም። እናትም ልጇን ማዳን አትችልም። እንደሚነጥቅ አንበሳ የሚጠብቀን መከራ ነፍስና ስጋችንን ያማረ መልካችንን የሚያቃጥል ገሃነመ እሳት አለብንና በዚህ ዓለም ንስሐ ካልገባን ቸርነትን ካላደረግን በሰማይ ምሕረትን አናገኝም። በዚህ ዓለም የድሆችንና የጦማዳሪዎችን ገንዘብ የምትቀሙ ነገሥታት መኳንንት፣ በዚህ ዓለም የከበራችሁ ባለጠጎች ወዮላችሁ፣ ወዮታ አለባችሁ። የመጻሕፍትን ቃል እየሰማችሁ አገልጋዮችን ግን ትንቋችኋላችሁ። እኔ ከማረጋችሁ አወርዳችኋለሁ። በእኔ ዘንድ ለእናንተ ብዙ መቅሰፍትና መከራ ተዘጋጅቶላችኋል። ሥራችሁ የከፋ በጎዳና እየጠበቃችሁ ሰውን የምትቀሙ ነፍስ የምትገድሉ ወንበዴዎች ወዮላችሁ፣ ወዮታ አለባችሁ። መውጫ መሸሻ በሌለበት ቦታ የሚጠብቃችሁ እሳት አለና። ወደ ሰው ሚስት የምትሄዱ ወንድሞቻችሁን የምታሙ ወዮላችሁ፣ ወዮታ አለባችሁ። መውጫ መሸሻ በሌለበት እሳት ትወድቃላችሁና። ጣዖትን የምታመልኩ መድኃኒት የምታደርጉ ወዮላችሁ፣ ወዮታ አለባችሁ። ዘራችሁ ያልቃልና ስም አጠራራችሁ ይጠፋልና ተስፋችሁም ብላሽ ይሆናልና በገሃነመ እሳትም እንደ ሰም ትቀልጣላችሁና። ሰው አይታችሁ የምታደሉ አገልጋዮችን፣ ድሆችን፣ ጦማዳሪዎችን የምትጠሉ እናንተ ግብዞች ወዮላችሁ፣ ወዮታ አለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ የሚያቃጥል እሳት ተዘጋጅቶላችኋልና። ትዕቢተኞች የምትታበዩ ወዮላችሁ፣ ወዮታ አለባችሁ። ዘመናችሁ ያጥራልና በእሳት ውስጥም ትወድቃላችሁና በሲኦልም መረጋገጫ ትሆናላችሁና። መምህራንን የምትጠሏቸውና የምትበትኗቸው ደጋጎች ምእመናንንና ድሆችን የምትንቋቸው የምታቃልሏቸው ወዮላችሁ፣ ወዮታ አለባችሁ። እንደዚህ እናንተም ትናቃላችሁ፣ ትጎሳቀላላችሁ፣ በእኔም ዘንድ ይፈረድባችኋል። ያለ ጊዜው ድንግልናችሁን የምታጠፉ ቆነጃጅት ወዮላችሁ፣ ወዮታ አለባችሁ። የሚያቃጥላችሁ የእሳት ፍም አለላችሁና። የሰውን ልጆች ለማሳት የምትዘጋጁ ሴቶች ወዮላችሁ፣ ወዮታ አለባችሁ። የሚያቃጥላችሁ እሳት አለና። ልጄን ክርስቶስን የምትጠሉት በቃሉ ያዘዘውንም የማትጠብቁ ወዮላችሁ፣ ወዮታ አለባችሁ። በጭንቅ ቀን በኋላ ዘመን የሚያቃጥላችሁ የእሳት ፈሳሽ አለና ወደ እርሷ ትገባላችሁና ከክፉ ሰዎች ጋር ተቆጥራችሁ በውስጧ ትዘጋላችሁ።
ሰንበትን የምትሽሩ የማታከብሩ ትእዛዜን የማትሰሙ ወዮላችሁ ወዮታለባችሁ እኔ በሾተሌ አጭዳችኋለሁ በመዓት የማጠፋችኋለሁ ረሃብ ቸነፈር ጥፋት ሞት አመጣባችኋለሁ እርስ በርሳችሁ ትፋጃላችሁ ዳግመኛም እግዚአብሔር እንዲህ ብሏል ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን በእግዚአብሔር ኃይል ነው እንጂ ፀሐይን ጨረቃን ከዋክብትን የፈጠርኩ እኔ ነኝና ፀሐይን በቀን ያሰለጠንኩ ጨረቃንና ከዋክብትን በሌሊት ያሰለጠንኳቸው እኔ ነኝ እናንተ ግን ሌሊት ተሰወራላችሁ ቀን ተሸሸጋላችሁ ከዓይኖቼ የምትሰወሩ ይመስላችኋልን እግዚአብሔር አያይም አይሰማም አይጠቅምም አይጎዳም ትላላችሁ እስኪ እዩ አስተውሉ ዓይንን የፈጠረ አያይምን ጆሮንስ የፈጠረ አይሰማምን ሕይወትንና ሞትን ጨለማንና ብርሃንን መልካምንና ክፉን ጣፋጭንና መራራውን የፈጠረ መጥቀም መጉዳት አይቻለውምን ባለማወቅ ተሳስታችሁ በድላችሁ ከእኔ የምትሰወሩ የላችሁም ሁሉ በፊቴ የተዘረጋ የተገለጠ ነውና በተራሮች በኮረብቶች ውስጥ ብትሸሸጉም ገደሉ ዋሻው ፍርክቶ አይሸሽጋችሁም ሳሩ ቅጠሉ አይጋርዷችሁም መሰወሪያ የላችሁም በእጄም አታመልጡም ፍጥረት ሁሉ በእኔ ፈቃድ ጸንቶ ይኖራልና እኔ አበለጽጋለሁ አደህያለሁ የምሾም የምሽር የምገድል የማድን የምቆጣ ይቅር የምል እኔ ነኝ ከእጄ የሚያመልጥ የለም ፍቃዴን የሚፈጽሙ ትሑታን የዋሃን በሰላም በሕይወት ይኖራሉ ዳግመኛም የቤተ ክርስቲያን ልጆች ወንድሞቼ ስሙኝ በህዳር 12 ቀን በመላእክት አለቃ በቅዱስ ሚካኤል በዓል በህዳር 8 ቀን በ40 እንስሳ ኪሩቤል በዓል በህዳር 24 ቀን በ24ቱ ካህናተ ሰማይ ወይም በሱራፌል በዓል በእነዚህ በአራቱ የምልጃ ቀኖች መላእክትና የመላእክት አለቆች ሁሉ አጋዕስትና ስልጣናት ኃይላትና መናብርት ስፍር ቁጥር የሌላቸው በሰማይ ያሉ ሁሉ የመላእክትን አለቃ የቅዱስ ሚካኤልን ሹመት ገናናነቱን የኪሩቤልን የሱራፌልን ክብር ያዩ ዘንድ ይሰበሰባሉ በዚያች ቀን አብ የጽድቅ ጽሩር በሰው እጅ ያልተፈተለ ያልተሰራ የክብር ልብስ ያለብሳቸዋል አብ በራሳቸው ላይ የድህነት ራስ ቁር ያቀዳጃቸዋል ህብሩ መልኩ የማይለወጥ ምሳሌው የማይታወቅ ነው አብ የእሳት መጋረጃው ወደሚገለጥበት ይቀርባሉ በመጋረጃው ውስጥም ሌሎች መላእክት ያላዩትን እንግዳ ሥርዓት ረቂቅ ምስጢር ያሳያቸዋል ካህናት ናቸውና የፊታቸው ጸዳል ከፀሐይ ከጨረቃ ይደምቃል ዓይናቸውም ከአጥቢያ ኮከብ ይልቅ ያሸበርቃል ደስታቸውም ለዘላለም የማያልፍ ነው በሰማይ የማይለወጥ የማይቀነስ ባለሟልነት አላቸው ባዩትም ጊዜ ሁሉም አደነቁ ሁሉን ላስገኘ መላእክትን ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባላሉ በእውነት የከበሩ የሚያመሰግኑ የሚዘምሩ ብሩካን መንፈሳውያን የአብ ባለሟሎች ናቸው ሚካኤልና ገብርኤልን ሱራፌልንና ኪሩቤልን የሚመስላቸው የለም ዳግመኛም እግዚአብሔር እንዲህ ብሏል ፈጽማችሁ አክብሯቸው መታሰቢያቸውን ያደረገና በእነሱም ጸሎት የታመነ በእኔ ዘንድ ዋጋውን አያጣም ለዘላለም አይጠፋም ቢሞትም ለዘላለም ሕያው ሆኖ ይኖራል ይቅርታዬን ቸርነቴን አደርግለታለሁ ሀብትን ልጅነትን አሳድርበታለሁ አብም መላእክትን እንዲያላቸው ስማችሁን ከስሜ አንድ አድርገው የሚጠሩትን በሰጧችሁ ቃል ኪዳን የሚታመኑትን መታሰቢያችሁን የሚያደርጉትን በጸሎታችሁ የሚማጸኑትን ከጥፋት ከመከራ ከጭንቀት ከጠላት እጅ በእውነት ጠብቋቸው አሜን ክፉ ነገር ርኩስ መንፈስ እኩያን አጋንንት ወደ እነርሱ አይቅረቡ ረሃብ ቸነፈር ወደ ቤታቸው አይግባ አሜን ከሚያስጨንቅ ከሚነጥቅ ከሌባ ከቀማኛ ከልዩ ልዩ ጠላት ከሚያደባ ከሚሸምቅ ይዳኑ በቅርብም በሩቅም ያሉ ጠላቶቻቸው ከእግራቸው በታች ይሁኑ አሜን ከሚያቃጥል እሳት ይዳኑ አሜን ይህ መጽሐፍ ለሕይወት ለድህነት ይሁናቸው አሜን አብም ይህንን በተናገረ ጊዜ እነርሱም አመሰገኑት ሁሉም ተነስተው በዙፋኑ ፊት ሰገዱ ሁሉም አንድ ሆነው በአንድ ቃል እንዲህ ይላሉ ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይ በምድር የመላ ነው በልዕልና የሚኖር በትሑታን የሚመሰገን በኪሩቤል ላይ የሚያድር በአንድነት በሶስትነት ጸንቶ የሚኖር ሃሌሉያ ሰማይና ምድርን ለፈጠረ ለእግዚአብሔር ክብር ምስጋና እናቀርባለን ሃሌሉያ ብቻውን ታላላቅ ብርሃናትን ለፈጠረ ድንቅ ተአምራት ላደረገ ለእግዚአብሔር
አብ ምስጋና እናቀርባለን። ሃሌሉያ። ፀሐይን፣ ጨረቃን፣ ከዋክብትን ለፈጠረ ለእግዚአብሔር ምስጋና እናቀርባለን። አሜን። ሃሌሉያ። ለማይሻር ከረቂቃን ለረቀቀ ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። ሕጸጽ የሌለበት ድህነት የሌለበት ባለጸጋ ለሆነ ለእግዚአብሔር ምስጋና እናቀርባለን። አሜን። ሃሌሉያ። ከፍጥረቱ ሁሉ በላይ ብቻውን ያለ ከሚያስፈሩት ይልቅ የሚያስፈራ ከልዑላን በላይ ልዑል ለሆነ ለእግዚአብሔር አብ ምስጋና እናቀርባለን። በልዑላኑ አድሮ የሚኖር እርሱ ነው። መንግሥቱ አይሻርም፣ ሥራውም አይመረመርም። አሜን። ሃሌሉያ። ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። ለመንግሥትህም ምስጋና እናቀርባለን። አሜን። ለመድኃኒታችን ለክርስቶስ ምስጋና እናቀርባለን ለዘላለሙ አሜን። ሃሌሉያ። ወንድሞቻችን አብ ለመላእክቱ የሰጣቸውን ክብርና ልዕልና ነገርናችሁ። እናንተም ቃሉን ስሙ፣ ትእዛዙን ጠብቁ። ጌታችን ከአባቱ ትክክል በሆነ ጌትነት መላእክትን አስከትሎ በሚመጣበት ጊዜ ጻድቃንን በቀኙ ኃጥአንን በግራ በሚያቆምበት ጊዜ ይቅር እንዲላችሁ ያን ጊዜ በግራ ያሉ የመጽሐፍትን ቃል ያልሰሙትን ያልታዘዙትን እናንተ የተረገማችሁ ከኔ ተለይታችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላቸዋል። በቀኙ ያሉትን እንዲህ ይላቸዋል፣ የተባረካችሁ ትዕቢት የማታውቁ ቂም በቀል የሌለባችሁ በጎቼ ወደ እኔ ኑ። አባቴ የባረካችሁ ወደ እኔ ኑ። እኔ ክብርን፣ ጌትነትን፣ የማያልፍ ባለሟልነትን እሰጣችኋለሁ። ደስ ብሏችሁ ከእኔ ጋር ትኖራላችሁ። የተናገርኩትን አላስቀርምና ከቀድሞ ጀምሮ ዓለም እስኪያልፍ ድረስ የተናገርኩት ቃል አይለወጥም። አሁንም ሚካኤልንና ገብርኤልን ሱራፌልንና ኪሩቤልን ቅዱሳን መላእክትን ሁሉ አክብሯቸው። ዳግመኛም ነቢያትንና ሐዋርያትን ጻድቃንና ሰማዕታትን ደናግልንና መነኮሳትን ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ እግዚአብሔርን ያገለገሉትን ሁሉ አክብሯቸው። ይልቁንም የድህነት እናት የሕይወት እናት የአምላክ እናት የሆነችውን እመቤታችንን ድንግል ማርያምን አክብሯት። በሰማይ ክብርን ድህነትን ታገኙ ዘንድ የመላእክት አለቃ የቅዱስ ሚካኤል ልመናው ክብሩ የማሸነፍ ራስ ቁር ይሁነን። የትዕቢተኛ የዲያብሎስ ዓይን ያላያት የጻድቃን ነፍሳት የሚኖሩባት ወደ ሆነችው ወደ ሕይወት አገር ያግባን። ለክርስቲያኖች ማኅበር የእውነት ማዕድ በሚዘጋጅበት ጊዜ የያዕቆብ በረከትም በምናሴና በኤፍሬም ላይ እንዳደረ እንዲሁም የመላእክት አለቃ የቅዱስ ሚካኤል የፈጣሪው በረከት ይህንን መጽሐፍ በጻፈውና ባጻፈው ላይ ባነበበውና በተረጎመው የተሰጠውንም ቃል ኪዳን አምኖ ቃሉን በሰማው ላይ ይደር። ይቅርታው በእኛ ላይ ይሁን፣ ረድኤቱም ከእኛ ጋር አይኑር ለዘላለሙ አሜን። በኢየሱስ ቀኝ የሚቆም እግዚአብሔር ቃል ኪዳን የሰጠው ልዑል ክቡር የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ተፈጥሮ እሳታዊ ነው። ከአንደበቱ የእሳት ነበልባል ይወጣል። በጸሎቱ ለሚታመኑ ሰዎች ምሕረትን የሚለምን ነው። እኛንም በደዌና በመከራ ከሚያሰቃዩ በገሃነመ እሳት ራሳቸው መከራ የሚቀበሉ ከቀናች ሃይማኖት ሕግ ወጥተው በገሃነመ እሳት ከወደቁ ከሰይጣንና ከሰራዊቱ ያድነን። የኀጢአት አገልጋዮች የሆኑትን የሰይጣንን ሰራዊት ያጠፉ ዘንድ እሳታውያን ባልንጀሮቹ ወደ ተሰበሰቡበት አንድነት ለገባን ለጥምቀት ልጆችም በአማላጅነቱ የሚገኘውን በረከት ያድለን። በማይዛባ ከሥላሴ በተሰጠው ሥልጣን በየቀኑ በየዘመኑ ይጠብቀን ለዘላለሙ አሜን። በአንዲት አገር በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ድሃ ሰው እንደነበረ ተነገረ። በየቀኑ በየሰዓቱ ዘወትር ወደ ቅዱስ ሚካኤል ቤተ ክርስቲያን ይገሰግስ ነበረ። ከስዕሉ ፊት ቆሞ በፍጹም ሃይማኖት በጥቡ ልቦና እያለቀሰ ይለምን ነበረ። የመላእክት አለቃ ቅዱስ ሚካኤል ሆይ ልብስና ምግብ ይሰጠኝ ዘንድ ስለኔ ወደ ፈጣሪ ወደ እግዚአብሔር ለምንልኝ እያለ እንደዚህ እያለ ሲለምን ሲማልድ ብዙ ዘመን ኖረ። ከዕለታትም በአንዲት ቀን ቅዱስ ሚካኤል በራእይ ወደ እርሱ መጥቶ እንዲህ አለው፣ ከተግባረ ዕድ ወገን ምንም ሥራ የማትሠራ አንተ ሥራ ፈት ሰው ምን ትለኛለህ? አንተ ግን ሥራ ፈት ሆነህ ትቀመጣለህ። አትደክምም፣ ምድርን አትቆፍርም፣ እርሻም አታውቅም፣ አትዘራም፣ ወይም ፍራፍሬ አትተክልም። ይህንስ ባትችል አትነግድምን? እባርክልህና አበዛልህ ዘንድ የሥራህንም ፍሬ አበዛልህ ዘንድ ረዳት ሆነ ዘንድ የምትደክምበት ምንም ሥራ የለህም። አንተ ግን
ከሰው ሁሉ ይልቅ በሁሉም ሥራ ፈት ችግረኛ ሆንክ። ራስህንም አደኸየህ። ከልጆችህና ከሚስት ጋር የዕለት ምግብ እንኳ ያጣ ሆንክ። አሁንም ወደ ቤተ ክርስቲያን ሄደህ ትነግድ ዘንድ ከቤተ ክርስቲያኒቱ ገንዘብ ወርቅ እንዲሰጥ ለኤጲስቆጶሱ ንገረው። እኔም ያበረክትልህ ዘንድ እግዚአብሔርን እለምነዋለሁ። ራስህን ልጆችህንና የሚስትህን ሕይወት ለማኖር እንድትችል እግዚአብሔር በደህና ወደ ቤት ይመልስህ። ይህንን ነገር ሰምቶ እጅግ ደስ አለው። እግዚአብሔርንም አመሰገነ። የመላእክት አለቃ ቅዱስ ሚካኤልንም አከበረው። ያን ጊዜ ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዶ ከቤተ ክርስቲያኑ ገንዘብ ወርቅ እንዲያበድረው ለኤጲስቆጶሱ ነገረው። ኤጲስቆጶስም የሚዋስ ሰው አምጣ አለው። ያም ሰው ኤጲስቆጶሱን ያለ ቅዱስ ሚካኤል የሚዋሰኝ የለም አለው። ያን ጊዜ ኤጲስቆጶሱ ያለ ወለድ ከቤተ ክርስቲያኑ ገንዘብ ሰጠው። እስከ 1 ዓመትም ሊመልስለት ቀጠሮ ሰጠው። ትርፉ ግን የራሱን የሚስቱንና የልጆቹን ሕይወት እንዲረዳበት ፈቀደለት። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ ሀገር ሄደ። በዚያም ወርቅም እየነገደ 1 ዓመት ተቀመጠ። ያም ሰው ኤጲስቆጶሱ የሰጠውን ቀጠሮ አሰበ። ቀጠሮም እንደደረሰ አውቆ ያለውበት ሀገር ሩቅ ስለሆነ ለተቀጠረበት ቀን ልደርስ አይቻለኝምና ምን አደርጋለሁ አለ። ያን ጊዜ የእርሳስ ሳጥን ሰርቶ ይህ ወርቅ ከቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ነው የሚል ደብዳቤ ጨምሮ በሳጥኑ ውስጥ አደረገው። ያን ጊዜም ሳጥኑን ቆልፎ ሄደና የመላእክት አለቃ ቅዱስ ሚካኤል ሆይ እኔ በጸሎት ታምኛለሁና ይህንን ወርቅ ለቤተ ክርስቲያንህ አድርስልኝ ብሎ ከባህር ጣለው። ያን ጊዜ ታላቅ ዓሣ በዚያች ቀን ያንን ወርቅ ዋጠው። በዚያም ቀን የቤተ ክርስቲያኑ ጠባቂ ወደ ባህር ዳር ወርዶ ሄዶ ዓሣ የሚያጥምድ ሰው አገኘ። ለቅዱስ ሚካኤል በዓል የሆነኝ ዘንድ ዓሣ አጥምድልኝ አለው። ዓሣ አጥማጁም እሺ ብሎ ወዲያውኑ ወጥመዱን ከባህር ጣለው። ወርቅ የዋጠ ታላቅ ዓሣም ያዘ። ዓሣ የሚያጠምደው ሰውም ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያኑ ጠባቂም ያንን ዓሣ ተቀብሎ ወስዶ ለኤጲስቆጶሱ ሰጠው። ሆዱን በቀደዱት ጊዜም በዓሣው ሆድ ውስጥ የእርሳስ ሳጥን በውስጡ ወርቁንና ደብዳቤውን አገኙ። ኤጲስቆጶሱም ደብዳቤቱን አንብቦ ነገሯን ሰወረ፣ ለማንም አልነገረም። ከብዙ ቀን በኋላ ያ ሰው ከንግዱ ተመለሰ። በአንዲት ቀንም ኤጲስቆጶሱ ያን ሰው አግኝቶ ያዘው ትነግድ ዘንድ የተበደርከውን የቤተ ክርስቲያኑን ገንዘብ ለምን አትመልስልኝም አለው። ያም ሰውዬ እንዲህ ብሎ መለሰለት፣ ጌታዬ ሆይ የቤተ ክርስቲያኑን ገንዘብ ከደብዳቤ ጋር በሳጥን አድርጌ ከባህር ላይ እንደጣልኩት በመላእክት አለቃ በቅዱስ ሚካኤል ጸሎት እምላለሁ። ሕያው እግዚአብሔር ያውቃል። የቅዱስ ሚካኤል አምላክ ገንዘቡ ነውና ወደ ቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ አምኜ። ኤጲስቆጶሱም መረመረው። ሰውየውም ቀኑንና ሰዓቱን አስረዳው። ያን ጊዜ ነገሩ እውነት እንደሆነ አወቀ። ኤጲስቆጶሱም ተነስቶ በዚያ ሰው ፊት ሰገደ፣ እግዚአብሔርንም አመሰገነ። የመላእክት አለቃ ቅዱስ ሚካኤልንም ከፍ ከፍ አደረገው። ኤጲስቆጶሱም ያን ሰው ተወው፣ አንተስ እግዚአብሔርን የምትፈራ መንፈስ ቅዱስም ያደረብህ ሰው ነህ፣ እኔንም በጸሎት አስበኝ አለው። ከዚህ በኋላ ኤጲስቆጶሱ ከዚያ ሰው ጋር በፍቅር በአንድነት ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ገቡ። የመላእክት አለቃ የቅዱስ ሚካኤልን የተአምራቱን ገናናነት ለሰው ሁሉ እየተናገሩ ለሚሰማው ግሩም ከማር የጣፈጠ ነው፣ ከወይንም መጠጥ ይልቅ አጥንት የሚያለመልም ነውና ልመናው አማላጅነቱ አጥር ቅጥር ይሆነን። የከፋ የጠላትን ወጥመድ ከኛ ይቁረጥልን፣ ከእኛም ላይ ድካምን ያርቅልን፣ ከልቦናችንም ክፋትን ቂምን ያጥፋልን። ፍጹም የድህነት ፍሬን እንድናፈራ ያድርገን ለዘላለሙ